አንቺ ልጅ ቆይ ግን ሐሳብሽ ምንድነው? ብዙ ሐሳብ ነው ያለኝ። ስለየትኛው ልንገርሽ? ለምንድን ነው አርፈሽ ከካሌብ ጋር ማትሆኚው? ከማን ጋር መሆን እንዳለብኝም ልትመርጪልኝ ነው? ብርክቲ ታውቆሻል። ግን እዚህ መዛምያሽ ልጆችን ችግር ውስጥ የከተትሻቸው እንደሆነ። ቆይ አንቺ ማን ነሽ? ከስሩ አልጠፋ ያልሽው አትድረሽብኝ ቢልሽ እንኳን አልሰማም ያልሽው የኤላ ፍቅረኛ ነኝ። እርግጠኛ ነሽ ፍቅረኛው ነሽ? አሁን ያንቺን ወሬ ልሰማ አልመጣሁኝም። እዚህ መዛም ያልሽ ግን ልጆቹን ባታጣያቸው ጥሩ ነው። በፊትም እኮ ጥለኛ ናቸው። እያባባሹ ነዋ። ታውቆሻል። ግን ብርክቲ ሰብለ ባትደርስ ኑሮ ምን ሊፈጠር እንደሚችል እንዴ? ሰብለ ባትደርስ ማለት ኤላና ካሌብ ባንቺ ምክንያት ሊደባደቡ ነበር። ምን? ካሌብ ደፍሮ ኤላ ሊመታው? ምን ነው የምትፈልጊው? ይሄን አልነበረ እንዴ? ኤላና ካሌብ በእኔ ምክንያት ተደባደቡ ማለት፣ ከዛ ደግሞ ኤላ እንደሚወድሽ ለሁሉም ማሳወቅ። ይኸውልሽ እኔ እንደዚህ አይነት ተራ ጨዋታ አይመቸኝም። ከፈለኩ ተማሪ መሀል ቆሜ እንደምፈቀርም እንደማፈቅርም ማውራት እችላለሁ። አሁን የምነግርሽን በደንብ አድርገሽ ስሚ። አርፈሽ ከካሌብ ጋር ሁኚ። ከዚህ በኋላ ከኤላ አጠገብ ራቂ። ወይኔ ለነገሩ ይበለኝ። እኔ ለካሌብ የልብ እንዲሰማ ያደረኩት። ያለፈው አልፏል። ካሁን በኋላ ግን ኤላ አጠገብ ድርሽ እንዳትይ። ትሰሚያለሽ? ይሁን ብዬ ነው እንጂ አንቺን ከኤላ ማራቅ አቅቶኝ አይደለም። ታዲያ ካላቃትሽ ለምን አላደረግሽው? ብዙም ስለማታሰጊ ካንቺ ይልቅ ለሰብለ ስሜት እንዳለው ስለማቅ። ኤላ ከኔ ጋር ለምን ይሆን ይመስልሻል? እሱ የኔም ጥያቄ ነው። መልሱ ልንገርሽ፣ ስለሚወደኝ። ይሄን አንቺ ነገር በኋላ እናወራዋለን። አሁን ካሌብ ጋር ሂጂ። በዛውም ፍቅረኛ ያጠገብ እንዳይደርስ ንገሪው። ይኸውልሽ ከዚህ በኋላ ኤላን እኔ ፊት ፍቅረኛ ስትይው ሰማሽ አንቄ ነው የምገልሽ። የፈለግሽው ማምጣት ትችያለሽ። ኤላ ግን የኔና የኔ ብቻ ነው። እሺ ትዕግስቴን ባትፈታተኝኝ ጥሩ ነው። ምን እንዳታመጪ እሱን አሳይሻለሁ። በጣም ጥሩ። ላናግርሽ ፈልጋለሁ። እኔ ደግሞ ማናገርም ማዋራህም ነገር የለኝም። እኔ ነኝ የማወራው። አንቺ ዝም ብለሽ ትሰሚኛለሽ።